ነው። አትሌቲኮ በዛይረስ የስፓኒሽ ሱፐር ካፕ ፍጻሜ ጦርነት ከመሰለ 90 ደቂቃ ከተሻገረ ትንቅንቅ በኋላ 115ኛው ደቂቃ ወርቃማውን አጋጣሚ የኤል ቹሎ ቡድን አገኘ። ጊዜው 2020 አልቫሮ ሞራታ ለዋንጫ ድል 115ኛው ደቂቃ ወደ ማድሪድ ጎል የተገኘችውን ኳስ ይዞ እየበረረ ነው። በካውንተር በተገኘው ድል አንድም የማድሪድ ተጫዋች ከኮርቷ ፊት የለም። ሞራታ ከማድሪድ ጎል ፊት በአስደናቂ ፍጥነት እየሮጠ ነው። ካርቫሃል፣ ራሞስ፣ ካዜሜሮ ሊከተሉት አልቻሉም። ቫልቬርዴ በተሻለ ፍጥነት ሞራታን ተጠግቷል። ራሞስ ይጮኋል፣ ፌዴ ግደለው፣ ፌዴ ግደለው፣ እንዳያመልጥ፣ ካመለጠህ አበቃልን። ራሞስ እየጮኸ እየተናገረ ነው። ቫልቬርዴ መስዋዕትነቱን ከፈለ። ከጠረባ ባልተናነሰ ከጎሉ አፋፍ ሞራታን ጠልፎ ጣለ። የአትሌቲኮ ኮከቦች አበዱ። ቫልቬርዴ በቀይ ተባረረ። 115ኛው ደቂቃ የተገኘችው የጎል ዕድል አትሌቲኮን ከድል መለሰች። ሪያል ማድሪድ ሞቶ ተነሳ። በመለያ ምት አራት ለ1 አሸነፈ። የስፔን ሱፐር ካፕ ዋንጫም ያለቃ ማድሪድ ሆነ። ቫልቬርዴም ካይረሴ መስዋዕትነቱ ጋር የጨዋታው ኮከብ። ኤልቹሎ አጋጣሚውን ሲያስታውስ እነርሱ ስራቸውን ነው የሰሩት፣ ቫልቬርዴም ለክለቡ ድል የፈጸመው ጥፋት ነው። እንዲህ አይነት የአሸናፊነት ሜንታሊቲን በላቀ ተጋድሎ ውስጥ ለድል መክፈልን የተማርንበት ጨዋታ ነው ሲል ኤልቹሎ ባርናቆት በትልልቅ ፋይናሎች እያገላበጠ የደቆሰው የጎረቤቱ ማድሪድን የድል አሸናፊነት ሜንታሊቲን ያሞካሻል። What a splendid strike. Rodrigo and then Valverde. Oh! How about that? Pick that one out. ፌዴሪኮ ሳንቲያጎ ቫልቬርዴ ዲፒታ ይባላል። 1998 ጁላይ 22 ኡራጓይ ሞንቴቪዲዮ የተወለደው ኮከብ ከኡራጓይ ድንቅ ባለተሰጥኦ ኮከቦች ቀዳሚው ነው። ጠንክሮ መስራት፣ መፋለምን፣ ድፍረት፣ ቁርጠኝነትን፣ በህይወት አጋጣሚ ድል መጠቀምን ከሞንቴቪዲዮ ጎዳናዎች በልጅነቱ የተማረ ገና ከታዳጊነት ዘመኑ አንስቶ በኳስ ጨዋታ ተስጦ ከእልፍ የኡራጓይ ወጣቶች ጋር በትሪያሉ ተፋልሞ የህይወት ዕድልን የመወሰን ዕጣ ፈንታ ለፌዴ ቫልቬርዴ በህይወት የዛሬ ማንነቴ መሰረት የሆኑ 3 ድንቅ ነገሮች አሉ። የመጀመሪያው ሪያል ማድሪድ ወደ እኔ የደወለበት፣ ሁለተኛው ልጄ ቤኒኮን የወለድኩበት፣ ሶስተኛውም እንደገና ሁለተኛ ልጄ በዊስታን ከብዙ መከራዎች ጋር ያገኘሁበት የኔ የህይወት መሰረት ናቸው። በተለይ ሶስተኛው ደግሞ የተለየ ነው። ለምን? አንዳንዴ ህይወት እንዲህ ነው። የህይወት ፈተና ለኛ ኡራጓውያን አዲስ ነገር አይደለም። አባቴ በአንድ ካሲኖ ጥበቃ ይሰራ ነበር። እናቴ በጎዳናዎች ልብስና ያዋጣል የምትለውን ነገር ለመሸጥ ጥረት የምታደርግ ምስኪን ሴት ነበረች። እነርሱ ሳይኖራቸው እኔን ኳስ ተጫዋች ለማድረግ የተጉ ጀግኖች ናቸው። እኔ በእነርሱ የህይወት ፈተና ውጣ ውረድ ጀርባ የተሻገርኩ ዕድለኛ ነበርኩ። እግር ኳስን ገና ከ4 ዓመት አንስቶ በትኩረት እንዲጫወት መንገዱን የጠረጉ ቤተሰቦች ነበር።